ሰላም ጤና ይስጥልኝ። ውድና የተከበራችሁ የሱ ጊራናይቶች ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ሀባይብ ግልቦቼ በቅንነት ላይክ ሼር እያደረጋችሁ አበረታቴ ማለት ነው። ደግሞ ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ እንደዚሁ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ አበረታቱኝ እላለሁኝ። ሁላችሁንም ወዳችኋለሁ። የዛሬው ቪዲዮ ደግሞ ምንድነው የፊት ማስክ ነው። ግን አይናችሁ ስራ አካባቢ የሚያብጥና ወይንም ደግሞ የሚጠቁርባችሁ ወይም የሚሸበሸብባችሁ ልጆች ይሄ በጣም ፍቱን የሆነ ማስክ ነው ማለት ነው። እኔ ሞክሬው በጣም የወደድኩት ነገር ነው። እናንተም እንደምትወዱት ተስፋ አለኝ። የቪዲዮውን ደግሞ እስከ መጨረሻው ተከታተሉ ማለት ነው። ያው ወደ ስራችን ቀጥል ማለት ነው። ሀባይቦቼ ያሉኝ ግብአቶች መጀመሪያ አሳያችሁ ማለት ነው። እዚህ ጋር ማር አለኝ። ማር ማለት ነው በትንሽ ናት ያለችው ማር አለችኝ። እዚህ ጋር ዝባድ አለ አርጎ ማለት ነው። እዚህ ጋር ደግሞ ሙስከፊ ቡና ማለት ነው። ቡና ካላችሁ በጣም አሪፍ ነው። እኔ ሙስከፊ ሳይሆን ማለት ነው። እኔ ግን ቡና ስለሌለ ሙስከፊ ያደረኩ ማለት ነው። ማለት ልክ እንደ ኢትዮጵያ ተቆልቶ የተወቀጠው ቡና ማለት ነው። ይሄ አኪድ ኬሚካል አለው እንደምታዩት እና ለዛ ነው። እዚህ ጋር ደግሞ ኩርኩም አለኝ ማለት ነው። አስሊ ኩርኩም የፊት ያኔ የሰውነት የፊት ብቻ የሚሆን የምግብ የማይጠቀም ማለት ነው። ማለት አንዳንድ ኩርኩሞች ባህራት ያኔ ለምግብ የሚሰሩባቸው ስለሚሆኑ ተጠንቀቁ። ለፊታችሁ ብዙ ጊዜ አትጠቀሙ። ሀሰስያ የሆነ ብዙ አይነት ነገር ፊታችሁ ላይ ሊወጣባችሁ ይችላል ማለት ነው። ሀሰስያ ሊይዛችሁ ይችላል። ስለዚህ አንድ ነገር የምትጠቀሙበት ነገር ለፊታችሁ ንጹህ ነገር መሆን አለበት። በተለይ የአይናችን ምስር አካባቢ በጣም ጥንቃቄ ያስፈልገዋል ማለት ነው። ማንኛውንም ክሬም ፊታችንን ስንጠቀም አሁን ብዙ አረቦች ታው ከሆነ ለምሳሌ የሆነ ማስክ ሲጠቀሙ እስከ አይናቸው ስራ አይጠቀሙም። የብቻው የራሱ ማስክ አለውና እንደዛ ነው የሚጠቀሙት እንጂ ከአይናችሁ በቃ እንድች ብለው ቀንብቦ ነው የሚቀቧት እና ተጠንቀቁ። ማንኛውንም ነገር አትቀቡ። ብዙ ጊዜ ኢትዮጵያዎች ፊታችን የሚበላሸው ባለማወቅ ነው ማለት ነው። አሁን ወደ ስራችን እንቀጥላለን እንዴ። እሺ እዚህ ጋር ያለች ሳህን በመጀመሪያ እርድ እንጨምራለሁ ማለት እርጎ ከሌላችሁ ለምሳሌ ዝባዴ ከሌላችሁ ሀሊብ መጨመር ትችላላችሁ። እሺ ሀባይብ አይናችሁ ስር ስለሆነ ያን ያክል ጨመርኩትን ዋት ማለት ነው። ትንሽዬ ነው ሙሉ ፊቴን ስለማልጠቀም። ከዛ ሙስከፌን እንጨምራለሁኝ። ከዛ አርጎ ጨምራለሁ ማለት ነው። አበላሽ አከፋፈቴን ማለት ነው። ተመጣጣ ሰሞኑን ያውጣ ነው እንደምታዩት እርጎን ጨምርኩ ማለት ነው። ከዛ ማሬን ጨምራለሁ። ይሄን ለእናንተ ለማሳየት እንትን ድልድይ ነው ማለት ነው። ይሄ ማሩ አብቅቷል። ትንሽዬ ነው ያለው ግን ይሄ አለ ማለት ነው። ይሄ ማር አለ። አስሊ ማር ነው በነገራችን ላይ። ባለፈው ጉፋን ሁላችንም ሲይዘን ሰውዬ ሄዶ አመጣ። ይሄን እንኳን የነበረ የገዛሁት ማለት ነው። እንደምታዩት በዚህ መልኩ ማሬን ጨመር ማለት ነው። እሺ እዚህ ጋር ጨመርኩ ማለት ነው። እዚህ የአበባ ዘይት አለኝ እንደምታዩት አበባ ዘይት አለ ማለት ነው። ያኩሩ ዘይት አለ ግን የአበባውን ዘይት አድርጉ ማለት ነው። እኔ ብዙ ጊዜ የምጠቀመው ይሄ ለቅንድቤና ግንባሬ ላይ ማለት እንደዚህ ፀጉራችን ለሸሸብን እሱን ነው ብዙ ጊዜ የምጠቀመው ማለት ነው። ይሄንን ግን ይሄን ብዙ ለፊት የአበባ ዘይት ማለት ነው። ግን ወይኔ ይበላችሁ እንቀጠቀጥኩት
ማን አባቱን የሚከፍተው ተያይዘው እምቢ ጋይስ። ወይኔ የተከፈተ እያማሁት ማለት ነው። እሺ በዚህ መልኩ ጨምር ማለት ነው። ይህን በደንብ አዋህደዋለሁኝ። እሺ ወደቼ ድጋሚ መጣላችሁ ማለት ነው። እንደምታዩት ፊቴ ነጭ ሆኗል። በመጀመሪያ ፊቴን ታጥቤያለሁ ማለት ነው። ምንም አይነት ነገር ከመቀባቴ በፊት ግዴታ ፊቴን ንጹህ ማድረግ ስላለብኝ ንጹህ አድርጌያለሁ ማለት ነው። ለአሁን ማስካችንን እንቀባ ማለት ነው። በነገራችን ላይ ሁሉንም ፊቴን ነው የምቀባው። ለሁሉም ነው የሚሆነው። ያረኩትን አይታችኋል ማለት ነው። ለኔ ፊት የሚያስፈልገዋል እንደምታዩት ጭምድድ አድርጎ ይዘኛል ስለታጠብኩ ማለት ነው። ግን ብዙ ጊዜ እዚህ ጋር ነው እንቅልፍ ብዙ ስለማንተኛ ማለት ነው አይናችን ላይ እንደዚህ ትጥፍ የሚለውና የሚጠቁረው እሱ በጣም አሪፍ ነው ማለት ነው። ይሄን ማስክ የሰራሁት አብዛኛውን ለዛ ነው ማለት ነው። ፎርሻ ነበረኝ። ይሄ ሙጭቅላ ልጅ ነበርና እየተከታተለ ማለት ነው። የት እንደሚያደርግልኝ አላውቅም። እኔ ድርጭ አስቀምጣለሁ እሱ በቃ ደረሰበት ማለት ነው። ፈልጋ ታጣኋት። በቃ ሴትዬን ነገ ስጭኝ እላታለሁ ማለት ነው። እኔ እንግዲህ እንትን ሚኪያጅ አልቀባ ነው በዛው በራሴ በቤቴ ፏላለሁ እንጂ እና ደግሞ እዚህ ጋር አያችሁት? እዚህ ጋር አሁን ጥቁር ነው። ይሄ ቀይ ነው፣ እዚህ አካባቢ ቀይ ነው፣ በስ እዚህ ጋር ጥቁር ነው ማለት ነው። እዚህ አይናችን ሰላይ ጥቁር ነው እና ሁሉንም ካምል ተጠቀሙት ማለት ነው። እኔ አሁን ብዙ ጊዜ ማስክ ስጠቀም እዚህ አይኔ ድረስ አላደርግም፣ እዚች ድረስ ነው የማደርገው። አረቦች ራሱ ሲጠቀሙ ማንኛውንም ማስክ እዚህ ድረስ ነው፣ ለግሉ የራሱ የአይን ካልሰሩ በስተቀር ማለት ነው። ሻርቤን እንዴት አድርጌ ነው የተመጠንኩት? አያችኝ አጂ የመዳም ሸቃላ መሆኔን መንሳት የለብኝም አይደል? ሞላዝም እዚህ ጋር በጣም ራሱ የሆነ ማለት 15 ደቂቃ ፊታችሁ ላይ ትታችሁ ከዛ መሳጅ አድርጉት እዚህ ጋር ማለት ነው። እስከዚህ ነው ማንኛውንም ማስክ ጋር ስትጠቀሙ እስከዚህ ተጠቀሙ። እኔ ግን ሰዓት ማለት ያኔ በሚመቻችሁ ሰዓት ስራ ብላችሁ ማስክ ስትቀቡ ማለት ነው። እኔ ግን አሁን ሰዓት የለኝም ግዴታ ይሄን ከተቀባሁ ሻወር መውሰድ አለብኝ። አሁን ደግሞ እሰራለሁ ማለት ነው። እናንተ ግን እንደዛ አድርጉ ባላችሁ ጊዜ ማለት ነው። ለምን ይሄ ራሱ ያረጃል፣ አንገታችሁን ይታጠፋል ምናምን። እኔ በላችሁ ማንም መስዬ አረፍኩ። ያው በደንብ መቀባት አልቻልኩም። እናንተን ለማሳየት ያክል ነው ጋይስ እንጂ እኔ ሰዓት ሲኖረኝ ዝግ ቀስ ብዬ ምናምን አይደለም። በተለይ የራሳቸው ክፍል ካለ ደስ ይላል። የራሴ ክፍል የለኝ። ልጅ ጋር ስንጫጫ እውላለሁ አድራለሁ። የሚያድሩት እኔ ጋር፣ የሚውሉት እኔ ጋር። ተከባድ ነው እና ይሄን ይመስላል። እንደምታዩት ተቀባሁት ማለት ነው። እንዴት ነኝ? እዚህ ፊቴ ላይ በቃ ማለት ነው 15 ደቂቃ እንደዛ 20 ደቂቃ ትቼው ደግሞ ታጠበውና እናያለን ማለት ነው። ይሄ እንደምታዩት 25 ደቂቃ ሞላ ማለት ነው። አይኔ ላይ ያለውን ውጥር አድርጎ ነው ያዘው። አያችሁ? እሺ አሁን በአንድ ላይ እናስለቀቀው ማለት ነው። አያችሁት እንዴት እንደሆነ
አንድ ሙል ታጠብና ላሳያችሁ ማለት ነው። ታያችሁት በጣም አሪፍ ነው ማለት ነው። ልታጠቡ እንደምታዩት እንደዚህ ሆኗል ማለት ነው። ያው የተጠቀምኳቸውን ነገር አይታችኋል ማለት ነው። በቀላል መንገድ ነው የሰራኋቸው። እንግዲህ እነዚህ ነገሮች መዳም ኩሽና አይታጠም ብዬ አስባለሁኝ። በይህ መልኩ ተጠቀሙ። ደግሞ ግዴታ አሁን ያረኳቸው ዘይት አሁን የአበባ ዘይት ግዴታ አይደለም። እናንተ ኮኮናት ዘይት ማድረግ ትችላላችሁ፣ ዘይቱን ማድረግ ትችላላችሁ ማለት ነው። እኔ ያለኝን ነገር ነው የተጠቀምኩት እና እንደምታዩት እዩ ልስልስ ነው ያለው። እኔ እንግዲህ አይኔ ስር ላይ እዚህ ጋር ያለውንና እዚህ ጋር ላለው ነበር የሰራሁት፣ ግን በዛ አጋጣሚ ፊቴንም ለምን አልተጠቀሙም ብዬ ፊቴንም ተጠቀምኩት። ግን ፊቴ ራሱ ዋን ልስልስ ብሏል ማለት ነው። ስነካው ማለት ነው። ያው አንዴ ለውጥ የለም፣ አንዴ ሁለቴ ሞክረን ነው ለውጥ የምናገኝበትና ያው የዛሬው ቪዲዮ ይሄን ይመስላል። እንግዲህ እንደምትወዱት ተስፋ አለኝ። ያው እንግዲህ ከወደዳችሁት ያልወደዳችሁትም ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ ማለት ነው። ሌላ ነገርም ስራላችሁም ካለ አሳውቁኝ። እወዳችኋለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል። ባይ ባይ ጋይስ፣ ደህና ሁኑ።